የመጀመሪያውን እርምጃ ማስወገድ ከጥቃቅን ቀበሮዎችም መጠንቀቅ። ሰው ንስሐ ለመግባት ከወሰነ ወደ ኃጢአት ከሚመራው የመጀመሪያ እርምጃ መጠንቀቅ ይኖርበታል። ምክንያቱም ኃጢአት በአንድ ጊዜ ያለውን ኃይል ተጠቅሞ አያጠቃም፣ ነገር ግን ቀስ በቀስ ነው እንጂ። ስለዚህም የኃጢአትን መነሻና የእድገት ደረጃውን መመርመር ያስፈልጋል። ኃጢአት ከመንካት ከኃጢአት ጋር ከመገናኘት ይጀምራል። ከዚያም በውስጣዊ ስሜት ይባባሳል፣ በመቀጠልም ይቀጣጠላል። ሰውም በግዴለሽነት ወይንም በስህተት ከኃጢአት ሊገናኝ ይችላል። ጊዜ ከሰጠው ኃጢአት ተጽዕኖ ሊያደርግበት ይችላል። ይህንንም ተጽዕኖ ካልተቋቋመው ስሜቱ ለኃጢአት ሊነሳሳ፣ በውስጡም ሊቀጣጠልና በመጨረሻም ሊጥለው ይችላል። ጦርነቱ በህሊናና በኃጢአት ወይንም በመንፈስና በሥጋ መካከል ነው። ይህ ውጊያና ትግል ሰው ለኃጢአት መገዛትን እምቢ ማለቱን ይጠቁማል። ይህ ጦርነት እጅግ በጣም አሰልቺ ሊሆን ይችላል። ይሁን እንጂ ከመሸነፍና ከመውደቅ ይልቅ በጦርነቱ ውስጥ ከፈቃደ ሥጋ ጋር እየታገሉ መቆየቱ ይመረጣል። ሰውም በውጊያው በጸና መጠን ወደ ኃጢአት የሚወስደውን የመጀመሪያውን እርምጃ በመቃወም ከኃጢአት ጋር በገጠመው ትግል አሸናፊ ሊሆን ይችላል። ሰው ከብዙ ድካም በኋላ በኃጢአት ላይ ባለድል ሊሆን ይችላል፣ ወይንም ደግሞ በኃጢአት ተማርኮ ሊሸነፍ ይችላል። ስለዚህ በዚህ ጦርነት አሸናፊውን ለመወሰን አስቸጋሪ ነው። ኃጢአት ሁልጊዜ እንድንፈጽማት ትገፋፋናለች፣ ባህሪዋ ነውና። አንድ ጊዜ በኃጢአት ከወደቅን ደግሞ ጠላት ኃጢአትን ልምድ እስክናደርጋት ድረስ አይተወንም፣ ይዋጋናል እንጂ። የባቢሎናውያን የምርኮ ሕግ ማስታወሱ ለዚህ ማስረጃ ይሆነናል። ቅዱስ ዳዊት በባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንንም ባሰብናት ጊዜ አለቀስን። የማረኩን በዚያ የዝማሬን ቃል ፈለጉብን፣ የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ እንዴት በባዕድ ምድር እንዘምራለን? መዝሙር 136 ከቁጥር 1 እስከ 4 በማለት እንደተናገረው ከተማረኩ በኋላ እንኳ በማይገባ ስፍራ የእግዚአብሔርን ቃል እንዲናገሩ ሰይጣን በሰዎች አድሮ ይዋጋቸው እንደነበር ማስተዋል ይቻላል። ሰው ኃጢአትን ከአሰበ እስኪያገኘው ድረስ እንዲናፍቀው ሰይጣን በልቦናው ያድራል። በእጅጉ የበረታ የኃጢአት ፍላጎት እንዲያድርበትም ያደርጋል። አግኝቶም ኃጢአትን እስኪፈጽም ድረስ አይለቀውም፣ ከኃጢአት ጋር የጀመረውን ግንኙነትም ፈጽሞ እስካላቋረጠ ድረስ። ስለዚህ ወደ ኃጢአት የሚያደርሰውን የመጀመሪያ እርምጃ ጨርሶ ማስወገድና ጦርነቱን ማቆም ይገባል። የመጀመሪያውን እርምጃ ማስወገድ ኃጢአትን ለመጠየፍና ለመቃወም በቂ ማረጋገጫ ከመሆኑም በላይ ወደ ንጽሕናም ያደርሳል። በዚህ ደረጃ ከጠላት ዲያብሎስና ከመሳሪያው ከኃጢአት ጋር ምንም ድርድር ሊደረግ አይገባም። የዛፍ ችግኝ ተክሎ ማሳደግ ካልፈለጉ ደግሞ ነቅሎ መጣል ይቻላል። ከበቀለና ካደገ በኋላ ግን ለመንቀልና ለመጣል ቢፈለግ እጅግ አስቸጋሪ ነው። ኃጢአትም እንደዚሁ ነው። ሲጀምርና ገና በልቦና ውስጥ ተጸንሶ በአእምሮ ውስጥ ሲበቅል ተነቅሎ ካልተጣለ፣ ስር ከሰደደ፣ ከተለመደ በኋላ ከራስ ለይቶ ለመተው አስቸጋሪ ነው። ስለሆነም ኃጢአትን ከመጀመሪያው ነቅሎ ማጥፋት መልካም ነው። ከተቻለም ከኃጢአት ጋር የሚደረገውን ግንኙነት ማስወገድ የበለጠ ያማረ ነው። በመጽሐፍም በዋዘኞቹ ወንበር ያልተቀመጠ፣ በኃጢአተኞች መንገድ ያልቆመ፣ በክፎች ምክር ያልሄደ ምስጉን ነው ተብሎ ተጽፏል። መዝሙር 1:1 ከዚህ ንባብ 3 የኃጢአት ደረጃዎችን እንመለከታለን። እነዚህም መሄድ፣ መቆምና መቀመጥ ናቸው። ከመጀመሪያው ይልቅ የመጨረሻው የከፋ ነውና ኃጢአት በሰው ውስጥ እንዲያድግ ወይንም ሰው በኃጢአት እንዲያድግ በውስጡ ከሚቀሰቀስ የኃጢአት ስሜት ራሱን መጠበቅ ተገቢ ነው። ሰው ሁሉ ከመጀመሪያው የኃጢአት እርምጃ ራሱን ማራቅ አለበት። ይህም የሚቻለው ንስሐ በመግባትና ልብንም ንጹሕ በማድረግ ነው። በማንኛውም ደረጃ ክፉ ነገር በውስጣችን እንዲያድግ ማድረግ የለብንም። በመጀመሪያው ለክፉ ነገር ሐሳባችንን ከሰጠነው ተጽዕኖ ሊያደርግብን ስለሚችል በተቋሟችን ልንጸና ያስፈልጋል።
አለበለዚያ ፍጻሜያችን የማያምርና ወደ መንፈሳዊ ሞት የሚያመራ ይሆናል። የኃጢአትን ባሪያ እንድንሆን ያደርገናል። ስለዚህ ራሳችንን በመመርመር ልንጠነቀቅ ይገባል። ሰው ወደ ኃጢአት በተራመደ መጠን ሐሳቡ ደካማ ይሆናል፣ ወደ ኃጢአትም ያዘነብላል። በውስጡም ለኃጢአት ስፍራ ያዘጋጃል። ተጨማሪ እርምጃ በተራመደ ቁጥር በልቡ ውስጥ የነበረው ፍቅረ እግዚአብሔር ይቀንሳል፣ መውደቁም ግልጽ እየሆነ ይሄዳል። ስለዚህም በመጽሐፍ አንቺ ወራዳ የባቢሎን ልጅ ሆይ ሕፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው እየተመሰገነ ነው ተብሏል። መዝሙር 136 ከቁጥር 8 እስከ 9። የባቢሎን ልጅ የምርኮ ሀገር የተባለ ኃጢአት ነው። ልጆች የተባሉት ፈቃዳተ ኃጢአት ናቸው። እነዚህን ልጆች የተባሉ ፈቃዳተ ኃጢአት የሚፈጠፍጣቸው ዓለት የተባለው ኢየሱስ ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4። ለዚህም ኃጢአትንና ፈቃዳቱን ሁሉ በክርስቶስ አጋዥነት የሚቋቋምና በአእምሮ ሲታሰብ ጀምሮ ኃጢአትን የሚጠላ ሰው ብፁዕ ነው። ኃጢአት በሰዎች ሕይወት ውስጥ እንዴት እያደገ ሰዎችን በመንፈሳዊ ሞት እስከ መግደል እንደደረሰ ለማወቅና ለማስተዋል ከቅዱስ መጽሐፍ የሚከተሉትን ጥቂት ምሳሌዎች መጥቀስ ይቻላል። ሔዋን ከእባብ ጋር መነጋገር በጀመረች ጊዜ አዲስ ሐሳብ ወደ ልቦናዋ ገባ። ከዚያም ወደ ምኞት አደገ። ይህ ምኞትም ልቦናዋን አሸነፈው፣ እርሷም ተንበረከከችለት። በልቧ የነበረው በእግዚአብሔር ማመን ቀስ በቀስ እየጠፋ እባብን ወደ ማመን ደረሰች። ፈጽማ እባብ የነገረቻትን ባመነች ጊዜ ወደቀች። አዳምም እርሷን ተከትሎ ወደቀ። የሞትን ፍርድ ተፈረደባቸው። ዘፍጥረት ምዕራፍ 3 ከቁጥር 4 እስከ 6። ሔዋን ከመጀመሪያው እርምጃ ራሷን ማራቅ ነበረባት። እግዚአብሔር የነገራትን ትታ እባብን ከማድመጥ ከማመንና ከመጎምዠት የተባለችውንም ከመፈጸም መቆጠብ ነበረባት። የመጀመሪያውን እርምጃ መቃወም ባለመቻሏ ከትንሿ እስከ መውደቅና ሞት የሚያደርሰውን ኃጢአት ሰራች። ይህን ሁሉ ገና ከመጀመሪያው እባብን በመቃወም ከእርሷ ጋር ልታረቀው ትችል ነበር። በኃጢአት እንዳይወድቅ የሚፈልግ ማንም ቢኖር ከእባብና ከእባብ ሐሳብ መራቅ አለበት። ክፉ ባልንጀርነት መልካሙን አመል ያጠፋልና። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33። ሶምሶን የወደቀው ከማየት የተነሳ ነው። ዓይን ኃጢአትን ከማየት ልትቆጠብ ይገባል። ሶምሶን ምንም እንኳን ታላቅና ክቡር የእግዚአብሔርን መንፈስ ያደረበት ሰው ቢሆን የመጀመሪያውን የኃጢአት እርምጃ በመራመዱ የተነሳ ለመውደቅ በቅቷል። የአወዳደቁ መጀመሪያ ወደ ጋዛ ወርዶ ደሊላን ባየ ጊዜ ነው። ከኃጢአት በኋላ በሥጋዊ ፍቅር ወደዳት፣ አብሯትም መኖር ጀመረ። አላስተዋለምም፣ ኃጢአትን ያጣጥም ነበርና። ባለማስተዋሉም ምስጢሩን ሁሉ ለደሊላ ነገራት። ክብሩን በእርሷ ስለለወጠ በእርሷም አማካኝነት ምስጢሩን ስላወቁበት ጠላቶቹ ድል ነሱት። እርሷም አሳልፋ ሰጥተዋለችና ጸጉሩን በላጩት ጊዜ ክብሩም ኃይሉም ከዳው። ይዘውም አዋረዱት፣ ዓይኑንም አውጥተው አገልጋይ ባሪያ አደረጉት። መጽሐፈ መሳፍንት ምዕራፍ 13 ከቁጥር 25፣ 14 6፣ 16 21። ከመጀመሪያው ዓይኑን ኃጢአትን ከማየት ቢከለክል ልቦናውን ከመመኘት ቢመልስ የመጀመሪያውን እርምጃ ቢያስወግድ ኖሮ ለዚህ ባልበቃም ነበር። ሎጥ ወደ ሶዶም ከመውረዱ በፊት ከአብርሃም ጋር ይኖር ነበር። በኋላም የሀብትና የብቸኝነት ፍላጎት ባደረበት ጊዜ የምድሪቱን ልምላሜ ብቻ በመመልከት ለም መሬት ፍለጋ ከአብርሃም ተለየ። ፍላጎቱም ከአብርሃም ለየው። ይህም የመጀመሪያው ውድቀቱ ነበር። ሰዶምን ለምልማ ባያት ጊዜም በዚያ ለመኖር ወደደ። በራሱ ፍላጎትም መኖሪያውን መረጠ። ይህ ደግሞ ሁለተኛው ስህተቱ ነበር። ሎጥ የተመለከተው የምድሪቱን አረንጓዴ ልምላሜ ብቻ እንጂ ሰዶምን የሞሏት በፍትወተ ኃጢአት የተቃጠሉ ሰዎች ነበሩ። የሎጥ ምርጫ መንፈሳዊ አልነበረም። እርሱ መንፈሳዊውን ነገር አልተመለከተም፣ የእግዚአብሔርንም ፈቃድ አልጠየቀምና። ከዚህ የተነሳ ሥጋዊ ምድራዊ ነገርን ተመልክቶ ሀብትንም እሽቶ አብርሃምንና ድንኳኑን ትቶ ተለየው። ወደ ሰፊ ምድር ለመሄድ በዚያም ከኃጢአተኞችና ከክፎች መካከል መኖርን መረጠ። ምድራዊ ሀብት ወዳለበት ሄደ፣ እግዚአብሔር ወደሚመለከትበት ግን አይደለም። ሀብት ምድራዊን አስቀድሞ
መንፈሳዊ ሕይወቱን ሁለተኛ አደረገ። ዘፍጥረት ምዕራፍ 13 ከቁጥር 10። ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ በአመፀኛ ሥራቸው ጻድቅ ነፍሱን አስጨንቆ ነበርና። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 8። አብሮአቸው መኖር ከጀመረ በኋላ ከሰዶማውያን ተደባለቀ፣ ልጆቹንም ለእነርሱ ዳረ። ከእነርሱ ጋር በመመሳሰሉም መንፈሳዊ አባትነቱን ንቀው ክብር ነሱት። እግዚአብሔርም እንዳዘነባቸው ሊነግራቸው ቢሞክር ተሳለቁበት። የዚህ ሁሉ ፍጻሜም የሰዶም በእሳት መጋየት ሆነ። ሎጥም ያለውን ሀብት ሁሉ በዚያ አጣ። ሀብቱን ብቻ ሳይሆን ሚስቱንም ጭምር በዚያ አጣ። ዘፍጥረት ምዕራፍ 19 ቁጥር 14። ትንሿ የመጀመሪያ ፍላጎቱ ባትገዛውና ለፍላጎቱ ታዛዥ ሆኖ ከአብርሃም ባይለይ ለእርሱ መልካም ነበር። አብርሃም የእግዚአብሔር ቅዱስ ነውና በመጀመሪያ በልቦናው የበቀለውን ሰፊ መሬት የመያዝ ምኞትና ባለብዙ ሀብት የመሆን ፍላጎቱን መዋጋትና መቅጨት ነበረበት። የመጀመሪያውን እርምጃ ቢገታ የመጨረሻው ጥፋትና ኪሳራ አይደርስበትም ነበር። ዳዊት ሰራዊቱ ከፍልስጥኤማውያን ጋር በመዋጋት ላይ በነበረበት ጊዜ እርሱ መዝናናትን ፈልጎ በቤተ መንግሥቱ ዋለ። ስለ ጦርነቱም ምንም ሐሳብ አልነበረውም። በሰገነቱ ሲናፈስ የተመለከታትን የኦርዮን ሚስት ወዶ በእርሷ ላይ ፈቃዱን ፈጸመ። ቆይቶም የራሱን ኃጢአት ለመሸፈን ኦርዮንን አስጠርቶ ወደ ቤቱ እንዲሄድ ባዘዘው ጊዜ ኦርዮን ወገኖቼ ሲዋጉ እኔ ወደ ቤቴ ገብቼ በላና ጠጣ ዘንድ ከሚስቴም ጋር እተኛ ዘንድ አይሆንልኝም ብሎአልና በዚያ ቅጽበት ከዳዊት ይልቅ እርሱ ጀግና ነበር። ሁለተኛ ሳሙኤል ምዕራፍ 11 ቁጥር 11። ዳዊት ንጉሡ ሳኦል ባሳደደው ጊዜ በዋሻዎች እየኖረ ይዋጋ በነበረ ጊዜ አልበደለም ነበር። ሲመቸው በቤተ መንግሥት መኖር ሲጀምር የሚታዘዙለት አሽከሮችና ባሮች ሲኖረው ወታደሮቹን ለውጊያ ልኮ እርሱ ግን በቤቱ ተኛ። ሲዝናናም አየ፣ ተመኘም፣ ኀጢአትንም ሠራ። የፈጸመውንም ለመደበቅ ሲል ሌላ ኀጢአትን ሠራ፣ ዋሸም። ቀጥሎም ነፍስ ገደለ። ሁለተኛ ሳሙኤል ምዕራፍ 11 ከቁጥር 8 እስከ 13። የመጀመሪያውን በቤተ መንግሥት የመዋል ሐሳብ ቢዋጋው ኖሮ አያይም ነበርና አይወድቅም ነበር። ይሁን እንጂ ከዚህ በኋላ ስለ ኀጢአቱ እያለቀሰ አልጋውን በእንባ እያራሰ ያድር ነበር። መዝሙር ምዕራፍ 6 ከቁጥር 6 እስከ 7። ሰለሞን ማስተዋልንና መንፈሳዊ ጥበብን ከእግዚአብሔር ለምኖ ያገኘው፣ እግዚአብሔርም ሁለቴ ተገልጦ ያነጋገረው አንደኛ ነገሥት ምዕራፍ 11 ቁጥር 9። ንጉሥ ሰለሞን እንዴት እንደ ተሳሳተ ስንመረምር ይገርመን ይሆናል። ኀጢአት በአንዴ ሳይሆን ቀስ በቀስ በልቦናው አድጎ ነው በመጨረሻ የጣለው። የመጀመሪያው እርምጃ ከባዕዳን ሴቶች ወገን ሚስት ማግባቱ ነው። አንደኛ ነገሥት ምዕራፍ 11 ቁጥር 16 እስከ 24። ይህ ሁኔታ ሰለሞን ሌሎችንም ባዕዳን ሴቶች እስከ ወደደ ድረስ ቀጠለ። አንደኛ ነገሥት ምዕራፍ 11 ቁጥር 1። በዚህ ድርጊትም የእግዚአብሔርን ትእዛዝ ተላለፈ። በሁለተኛ ደረጃ ደግሞ ለእነዚህ ባዕዳን ሴቶች በተራራ ላይ ቤተ ጣዖት ወይንም መሠዊያ ሠራላቸው። አንደኛ ነገሥት ምዕራፍ 11 ቁጥር 7 እስከ 8። ከዚህ በኋላ ልቦናው ወደ ጣዖት አዘንብሏልና ፍጻሜው መልካም አልሆነም። በእግዚአብሔርም ፊት ክፋትን አደረገ። ይህ ሁሉ በመጀመሪያው እርምጃ ከፈጸመው ስህተት የመጣ ነው። እንግዲህ እኛም ብንሆን ከቀደምት አበው ከነቢያት በእግዚአብሔር ፊት በጥበባቸው ተመስግነው ከነበሩ ታላላቅ ሰዎች በኋላም በስህተትና በኀጢአት ከወደቁት ሰዎች አንበልጥምና ከመጀመሪያውና ወደ ኀጢአት ከሚወስደው እርምጃ መጠንቀቅ ከእርሱም መሸሽ ያስፈልገናል። መጽሐፍም ኀጢአት ወግታ የጣለቻቸው ብዙ ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው ይላል። ምሳሌ ምዕራፍ 7 ቁጥር 26። ስለዚህ ኀጢአት ሊያጠፋን ሲያገሳ ሳይሆን ገና ከምንጩ ልንጣላውና ከእኛ ልናስወግደው ይገባናል። ይህን ብናደርግ ደግሞ የእግዚአብሔርን ቃል ስንፈጽም እንገኛለን። ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች፣ ጥቃቅኑን ቀበሮች አጥምዳችሁ ያዙልን በማለት መኃልየ መኃልይ ምዕራፍ 2 ቁጥር 15። ወይን የተባለ በአጠቃላይ ቤተ ክርስቲያን ስትሆን በተናጠል ደግሞ የእያንዳንዱ ክርስቲያን ልቦና ነው። ቀበሮች የተባሉ ደግሞ በሰው ግምት ጥቃቅን የሚመስሉ
ስለዚህም ትኩረት የማንሰጣቸው ኃጢአቶች ናቸው። እነዚህ ኃጢአቶች ጥቃቅን ከመሆናቸው የተነሳ የሚያስተውላቸው ባለመኖሩ የሚያስከትሉት ጥፋትና አደጋ ከፍተኛ ነው። ስለሚናቁ ሳይታወቁ ቀስ በቀስ ያድጉና ሊገቱ ከማይችሉበት ደረጃ ይደርሳሉ። ስለሆነም በሕይወታችን ስላሉት ጥቃቅን ቀበሮች እንድንመረምርና ፈልገን እንድናጠፋቸው ማለትም ቀላልና ትንሽ ነው ብለን የምንንቀው ንቀንም የምንሰራው ኃጢአት በእኛ ዘንድ እንዳይኖር ያስፈልጋል። ምክንያቱም በመርከብ ላይ ያለች ቀዳዳ ካልተደፈነች ቆይታ መርከቡን ለመስጠም ታደርሰዋለች። አባይ ሞልቶ የሚፈሰው በኢትዮጵያ ተራሮች ላይ በወረዱ የዝናብ ነጠብጣብ ነው። የክርስቶስ መስቀል የተደበቀበት የቆሻሻ ክምር የጀመረው በአንድ ቅርጫት ቆሻሻ ነው። ረጅሙ የኃጢአት ጉዞ የሚጀምረው በመጀመሪያይቱ አንዲት እርምጃ ነው። ስለዚህ ከእነዚህ ጥቃቅን ቀበሮች በእጅጉ ልንጠነቀቅና ራሳችንንም ልንጠብቅ ያስፈልጋል። እነዚህ ጥቃቅን ቀበሮች የተባሉት ስንፍና፣ ግዴለሽነት፣ ምቾት፣ የማይገባ ንግግር፣ ዋዛ ፈዛዛ፣ የማይገባ ጠባይም ወዘተ ሊሆኑ ይችላሉ። በትንሹ ነገር የሚጠነቀቅ በትልቁም እንዲሁ መሆኑን መዘንጋት አይገባም። ይህም እንግሊዞች ለሳንቲሞቹ ከተጠነቀቅ ብሩ መጠራቀሙ አይቀርም የሚሉትን አባባል ይመስላል። እናም ትንሽ ነውና የሚያመጣው አደጋ የለም ብለን በግዴለሽነት የምንሰራው ኃጢአት መኖር የለበትም። ይልቁንም ልናተኩርበት ይገባል እንጂ። ጥቃቅኑ ቀበሮች የቅዱሳንንም ሕይወት ሲፈትኑ ታይተዋል። ለምሳሌ ያህልም የሚከተሉትን መጥቀስ ይቻላል። አብርሃም ራሱን ለማዳን ብሎ 2 ጊዜ ሚስቱን ሳራን እህቴ ናት በማለት ዋሸ። እግዚአብሔር ባይታደጋት ኖሮ በእርሱ ግዴለሽነት የተነሳ የሌላ ሰው ሚስት ትሆን ነበር። ዘፍጥረት ምዕራፍ 12 ቁጥር 1 እስከ 20፣ ዘፍጥረት ምዕራፍ 20 ከቁጥር 1 እስከ 14። በአብርሃም ሕይወት ውስጥ የነበረው ቀበሮ የእምነት ደካማነት ሳይሆን ግዴለሽነት ነበር። በረሃቡና በችግሩ ጊዜ የረዳውን እግዚአብሔርን ትቶ በግዴለሽነቱ የተነሳ የሰዎችን እርዳታ ተስፋ እንዲያደርግና ሰዎችን እንዲታመን አደረገው። በዚህ ጊዜም እንዲፈራና በእግዚአብሔር ላይ ያለውን እምነት እንዲያጣ ሆነ። ይህም ለመዋሸት አበቃው። ባለማስተዋሉም ሚስቱን አሳልፎ ለመስጠት አበቃው። ኢዮብ በጽድቁ መታመን በጀመረ ጊዜ ጥቃቅኑ ቀበሮች ወደ ኢዮብ ሕይወትም ገቡ። ራሱንም ባጸደቀ ጊዜ እግዚአብሔር ይፈትነው ዘንድ ወደደ። ኢዮብ ምዕራፍ 32 ቁጥር 1። ከዚህ ፈተና የተነሳ ግን ማንነቱን አወቀ። እኔ የማላስተውለውን የማላውቀውን ድንቅ ነገር ተናግሬአለሁ። ኢዮብ ምዕራፍ 42 ቁጥር 3 በማለትም ራሱን ወቀሰ። እንግዲህ ራስን ጽድቅ አድርጎ መቁጠርና የራስን ጽድቅን መናገር ሊጥል ይችላልና ከዚህ ቀበሮ መጠንቀቅ ያስፈልጋል። ዮሴፍ ጻድቁ ዮሴፍን ለመሸጥ ያበቃው ስለ ራሱ መናገሩ ነው። ያየውን ሕልም ለገዛ ወንድሞቹ ቢነግራቸው ስለ ቀኑበት ጠሉት፣ ስለ ጠሉትም ለነጋዴ ሸጡት። ዘፍጥረት ምዕራፍ 37 ቁጥር 8። ከዚህ አንጻር እመቤታችን ቅድስት ድንግል ማርያም የሆነውን ሁሉ በልቧ መጠበቋ መልካም ነበር። የሉቃስ ወንጌል ምዕራፍ 2 ቁጥር 51። ስለዚህ በመጽሐፍ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ተብሏልና ጥበበኛ መሆን ይገባል። ኤፌሶን ምዕራፍ 5 ቁጥር 15። ምክንያቱም ትንሽ የሚመስለውና የሚናቀው ስህተት ከከፋ መከራ ከዘላለም ሞት ሊያደርስ ይችላልና በጥንቃቄና በጥበብ መኖርን ገንዘብ ማድረግ ጠቃሚ ነው። በቤቱ ውስጥ ስልጡን የሆነ ሰው በውጭም ያለ ጥርጥር ስልጡን ይሆናል፣ በቅድስና ራሱን የጠበቀ ነውና። ዲያብሎስ ለክፋቱ ጠቢብ ነው። ስለዚህ በአንድ ጊዜ እንደ ናዳ በሚወርድ ኃጢአት ሰውን ማጥመድና ማጥፋት አይሞክርም። የሚጀምረው ግን በትንሽና የመርፌ ቀዳዳ በምታክል ፈቃደ ኃጢአት በመግባት ነው። ስለዚህ ነው አስተዋይና ጠንቃቃ መሆን መልካም ነው የተባለው። ግራ ቀኙን መመልከት ብዙ ኃጢአቶች በትንሹ ደረጃ የሚጀምሩ ናቸው። ዲያብሎስ በአንድ ጊዜ እንዳንጸልይ አያደርገንም። ነገር ግን ከተለመደው የጸሎት ጊዜ ያዘገየናል። ለጸሎት በነቃን ጊዜ በሆነ ባልሆነው ጥቃቅን ምክንያት ከመደበኛው የጸሎት ሰዓት እንድንዘገይ ያደርገናል። በዚህ ጊዜ የጀመሩትን ማቋረጥና ለእርሱም ፋታ መስጠት አይገባም። ይህ የኃጢአት የመጀመሪያው ደረጃ ነውና የኃጢአት የመጀመሪያ ደረጃ በራሱ ኃጢአት ነው ማለት አይደለም። ነገር ግን በየዋህነት ከሚዘወተር የግዴለሽነት ተግባር የሚመነጭም ሊሆን ይችላል።
ዘወትር በቤቱ ተቀምጦ ሬዲዮ የሚያደምጥ ቴሌቪዥንና ትምህርታዊ ፊልሞችን የሚከታተል ሰው ከመንፈሳውያን ጉባኤያት ሊቀር ይችላል። ወደሚያየውና ወደሚከታተለው የቴሌቪዥንና የራዲዮ መርሃ ግብር አዘንብሏልና ይህም ወደ ጥፋት የሚያደርስ የመጀመሪያ እርምጃ ሊሆን ስለሚችል ጥንቃቄ ያስፈልጋል። የኃጢአት የመጀመሪያ ደረጃዎች እንደየሰው ልዩነት የተለያዩ ሊሆኑ ይችላሉ። ስለዚህ በየራሳችን ያለውን የኃጢአት የመጀመሪያ ደረጃ ፈልገን ልንዋጋው፣ ከእኛም ልናስወግደው፣ ከዚህ አንጻርም ጠንቃቆች ልንሆን ይገባናል። እንግዲህ ጥቃቅን ቀበሮዎችንም በማወቅ ራሳችንን እናድን። ሌሎች በእነዚህ ጥቃቅን ቀበሮዎች የተነሳ ሲወድቁ እያየን እኛ ደግሞ ከራሳችን እናርቃቸው። እኛም ከነርሱ በመራቅ ሌሎችም ደግሞ ከጥቃቅኑ ቀበሮዎች እንዲርቁ አርያ እንሁን። ይበልጥኑ በቅድስና እንኳ የሚኖሩትን ሳይቀር እንዳደናቀፉ እያሰብን እንጠንቀቅ። በመጽሐፍ ደግሞ ኃያላን እንዴት ወደቁ፣ የሰልፍም ዕቃ እንዴት ጠፋ መባሉን ማስተዋል ይጠቅማል። ሁለተኛ ሳሙኤል ምዕራፍ 1 ቁጥር 27። ከመጀመሪያው የኃጢአት እርምጃ መጠንቀቅን ገንዘብ ብናደርግ በሕይወታችን አስተዋይነትን እንማራለን። ከጥቃቅኑ ቀበሮዎች ራሳችንን የለየን ለመሆናችንም እርግጠኞች መሆን አለብን። የውሃን ጥም መታገስ የለመደው አፋችን ወይን አያምረውምና፣ ዳቦ መራብንም የታገሰው ሆዳችን ሥጋ መብላት አያምረውምና፣ ለትንሹ ኃጢአት የልቦናችንን በር ከዘጋን ወደ ጥፋት በሚወስደው መንገድ መጓዝ አንጀምርም። መሰናክሎችንና የኃጢአትን ምንጮችን ማስወገድ። ማንኛውም ክርስቲያን የትኛውንም አይነት መሰናክል ከእርሱ ዘንድ ማስወገድ አለበት። እነዚህ መሰናክሎችም ሌሎች በመንፈሳዊ ጉዞአችን ፊት የሚያኖራቸውና እኛም በሌሎች ክርስቲያኖች መንፈሳዊ ጉዞ ፊት የምናኖራቸው ናቸው። መሰናክሎች፣ ማሰናከያዎች አደገኞች ናቸው። በድፍኑ መሰናክል ማለት መውደቅ ማለት ነው። ማሰናከያ የሚያደርገው ሰውም ለወደቀው ሰው ሕይወት ተጠያቂ ነው። ጌታችን ኢየሱስ ክርስቶስም ማሰናከያ ለሚመጣበት ለዚያ ሰው ወዮለት በማለት ተናግሯል። የማቴዎስ ወንጌል ምዕራፍ 18 ቁጥር 7። እንዲሁም ደግሞ ከነዚህ ከታናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ ባንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር በማለት አበክሮ አስገንዝቦናል። ማቴዎስ ወንጌል ምዕራፍ 18 ቁጥር 6፣ የሉቃስ ወንጌል ምዕራፍ 17 ቁጥር 2። ለዚያ ሰው ወዮ የሚለው ሐረግ የኃጢአቱን ታላቅነት ያመለክታል። ይህን ያስተዋለው ቅዱስ ጳውሎስ መብል ወንድሜን የሚያሰናክለው ከሆነ ለዘላለም ከቶ ሥጋ አልበላም በማለት ተናግሯል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 13። በመጽሐፍ እንደተጻፈው ማሰናከያን የሚያደርጉና ለሌሎች በኃጢአት መውደቅ ምክንያት የሆኑ በመጨረሻም ለመቀጣት የመጀመሪያ ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል፣ ከመንግሥቱም እንቅፋትን ሁሉ ዓመፃንም የሚያደርጉትን ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል። ማቴዎስ ወንጌል ምዕራፍ 13 ከቁጥር 40 እስከ 42። ማሰናከል ከባድ ኃጢአት ነው። ይልቁኑ ደግሞ ታናናሾችን ማሰናከል እጅግ የከፋ ነው። የሉቃስ ወንጌል ምዕራፍ 17 ቁጥር 2። ታናናሾች የተባሉት የተነገራቸውን በቀላሉ የሚያምኑ ትሑታነ ልብ፣ ሕፃናተ አእምሮ የሆኑ የዋሃን ናቸው። እነዚህ ኃጢአትን ያልለመዱ ክፋትንም የማያውቁ ናቸውና እንዲህ ያሉትን ማሰናከል ወይንም ከመንፈሳዊ የሕይወት ጉዞአቸው ማደናቀፍ ከባድ ነው። ሔዋን ኃጢአትን የማታውቅ ነበረች። ከኃጢአት ጋር ያስተዋወቃትና አሰናክሎም የጣላት እባብ ነው። ስለዚህም ዘወትር ራሱን እየተመታ እንዲገደል ተረገመ። ማሰናከያን የሚያደርግ ሰው ለሕፃናት ክፋትን እንደሚያስተምር ሰው ነው። ሕፃናት ያሳዩአቸውን ያደርጋሉ፣ የነገሯቸውንም ይናገራሉና ሕፃናትን ማታለል ታላቅ በደል ነው። ለሕፃናት የሚቀርቡ ማሰናከያዎች እጅግ አደገኛ በመሆናቸው ሕፃናትን ላለማሰናከል ከባድ ጥንቃቄ ሊደረግላቸው ይገባል። በመሆኑም ታናናሾችን ከማሰናከል በእጅጉ መጠበቅ ያስፈልጋል። በአእምሮ፣ በእውቀት፣ በዕድሜ ታናናሾች የሆኑና የነገሯቸውን ሁሉ በየዋህነት የሚቀበሉ ብዙ ናቸውና። ታናሹን የሚያሰናክል ባልታጠቀና መከላከያም በሌለው ሰው ላይ ተኩስ እንደከፈተ ወታደር ይቆጠራል። ስለዚህ በሌሎች ክርስቲያኖች መንፈሳዊ የሕይወት ጉዞ
የማሰናከያ ድንጋይ ከማኖርና እንቅፋት ከመሆን በእጅጉ ልንጠነቀቅ ይገባል። እኛ ስለ ሠራነው ኃጢአት ንስሐ ገብተን በፍጹም ልባችንም ወደ እግዚአብሔር ተመልሰን ይቅርታ ልናገኝ እንችላለን። ያሰናከልናቸው ሰዎች ግን በኃጢአት መኖርን ቢቀጥሉ የሚሰማን ስሜት እንዴት ያለ ነው? ምንም እንኳ ለእኛ ይቅርታ ቢደረግልንም ስለ እነዚያ ሰዎች በእጅጉ ማዘናችንና በጸጸት መቃጠላችን አይቀርም። በእኛ ምክንያት ሰው ጠፍቶአልና ከመንፈሳዊ ጉዞው ተሰናክሏልና። ስለዚህ መሰናክል ላለመሆን ማሰናከያንም ላለማድረግ መጠንቀቅ ጠቃሚ ነው። በሌላ በኩል ግን ማሰናከያው ወደ እኛ የመጣብን እንደሆነ የማሰናከያውን ድንጋይና የኃጢአት ምክንያት የሆነውን ነገር ከእኛ ማስወገድ ይኖርብናል። መልአከ እግዚአብሔር ለሎጥ ራስህን አድን፣ በዚህም ዙሪያ አትቁም፣ እንዳትጠፋም በማለት የመከረውን ምክር ማሰብ ይገባናል። ዘፍጥረት ምዕራፍ 19 ቁጥር 17። በዚሁ መሠረት አባታችን አብርሃም ከካራን ወጥቶ እንደዳነ፣ ጻድቁ ዮሴፍም ከምታሳድደው ኃጢአት ሸሽቶ እንደዳነ እኛም ደግሞ ተሰናክለን ከመውደቅ ለመዳን የተቻለንን ሁሉ ማድረግ ይገባናል። ከመሰናክልና ከኃጢአት መሸሻችን ኃጢአትን መቃወማችንን የሚያስረዳ ነው። ይህም ልቦናችን ኃጢአትን የማይፈልገው መሆኑን ይገልጣልና ከኃጢአት መሸሽን እንደ ደካማነት ልንቆጥረው አይገባም። ይልቅ እንደ አሸናፊነት ነው እንጂ። ኃጢአትን የሸሸ ኃጢአትን የጠላ ነውና ድል የነሳው እርሱ ነው። ከመሰናከል መሸሽ እንጂ ራስን ለፈተና ማጋለጥ ጥበብ አይደለም። አባቶችም ከኃጢአት መሸሽ እንዲገባ እንዲህ ብለው ይመክራሉ። ወደ ኃጢአት የቀረበ ሁለት ውጊያ አለበት፣ ከውስጥም ከውጭም። ከኃጢአት የራቀ ግን ውጊያው አንድ ብቻ ነው፣ ከውጭ። በቅዱስ መጽሐፍም ከክፉ የጎልማሳነት ምኞት ሽሽ፣ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22። አትሳቱ፣ ክፉ ባልንጀርነት መልካምን አመል ያጠፋልና፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33። በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞቹ ወንበር ያልተቀመጠ ምስጉን ነው የሚሉ ምክሮች ተጽፈዋል። መዝሙር 51 ቁጥር 1። ይህ የተባለበት ምክንያትም በእነዚህ ክፉ ፍላጎቶችና ተግባራት መጠመድ ያሰናክላልና ነው። መድኃኒታችን ኢየሱስ ክርስቶስም ቀኝ እጅህ ብታሰናክልህ ከአንተ ቆርጠህ ጣላት በማለት በተራራው ስብከቱ አስተምሯል። የማቴዎስ ወንጌል ምዕራፍ 5 ቁጥር 29 እስከ 30፣ የማቴዎስ ወንጌል ምዕራፍ 18 ከቁጥር 8 እስከ 9። ይህ ቃልም የሚያመለክተው ጌታችን መሰናክልን ወይንም ማሰናከያን በማስወገድ ላይ ከፍ ያለ ትኩረት ማድረጉን ነው። በጌታችን ትምህርት ዓይን፣ እጅ የተባሉት አብዝተን የምንወደውን፣ የምናከብረውን፣ የሚረዳንን፣ የምንመካበትን ሰው፣ ስልጣን፣ ሀብት፣ ክብር ወዘተ ሊሆን ይችላል። እነዚህ ሁሉ የሚያሰናክሉን ከሆነ ከእኛ አውጥተን ልንጥላቸው ያስፈልጋል። በእነዚህ ተመክቶ በዘላለም ፍዳ ከመሰቃየት ትምክህቱንና ክብሩን አጥቶ የዘላለምን ሕይወት ማግኘት ይሻላልና። የመሰናክል ወይም የማሰናከያ ምንጭ። መሰናክል ከሰውየው ከራሱ ውስጣዊ ጠባይ ሊመነጭና ሊመጣ ይችላል። ይህም ውስጣዊ መሰናክል ነው። በመጽሐፍ ከልብ ክፉ መዝገብ ክፉ ይወጣል ሲል ይናገራልና። የሉቃስ ወንጌል ምዕራፍ 6 ቁጥር 45። ሰው በልቡ የሚያስበውና የሚመኘው ነገር በሕሊናው የሳለው ስዕል ማሰናከያ ሊሆንበት ይችላል። በእርግጥም ሰው ከራሱ ውስጣዊ ሐሳብ የተነሳ የተሰናከለ እንደሆነ ጌታችን ለሰው ቤተሰቦቹ ጠላቶቹ ይሆኑበታል እንዳለው ቤተሰብ የተባለ የልቡ ልዩ ልዩ ሐሳብ ለውድቀቱና ለመንፈሳዊ ሞቱ ምክንያት ሊሆንበት ይችላል። እንዲህ ከሆነ ራሳችንን ለመቆጣጠር መጣር ይኖርብናል። ሐዋርያው ቅዱስ ጳውሎስም ራስን መመርመርና ለጽድቅ ማስገዛት እንደሚገባ ሲናገር ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ያለውን በአንክሮ ማስተዋል ይገባናል። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5። በዚህ ተቃራኒ ደግሞ ከሰዎችና ከአጋንንት የሚመጡ መሰናክሎችም አሉ። እነዚህ አፋዊ ወይንም ውጫዊ መሰናክሎች ናቸው። ዲያብሎስ በቀጥታ ሰዎችን ተጠቅሞ ሊያሰናክል ይችላል።
ሔዋንን ተጠቅሞ አዳምን እንዳሰናከለ ዘፍጥረት ምዕራፍ 3 ቁጥር 6። በተዘዋዋሪ ደግሞ ባሕሪውን ደብቆ የብርሃን መልአክም መስሎ በመታየት ሊያሰናክል ይችላል። አፎምያን ሊያሰናክላት እንደሞከረ ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 14 እስከ 15። ከዚህ ጋር የተያያዘ አንድ ታሪክ ብንጠቅስ ትምህርት ይሆነናል። ሰይጣን በገዳም ለሚኖር አንድ ባህታዊ እኔ ሊቀ መላእክት ቅዱስ ገብርኤል ነኝ፣ የመጣሁትም እግዚአብሔር ወደ አንተ ልኮኝ ነው አለው። መነኩሴውም መልሶ ምናልባት ተሳስተ ይሆናል፣ የተላከው ወደ እኔ አይደለም። እኔ ከኀጢአቴ የተነሣ ቅዱሳን መላእክትን ለመቀበል የበቃሁ አይደለሁምና አለው። ሰይጣንም ከዚያ በኖ ጠፋ። ዲያብሎስ በሞተ ሰው ተመስሎ በመገለጥ ሊያሰናክል ይችላል። በቅዱሳን ተመስሎ በመገለጥም ለማሰናከል ሊሞክር ይችላል። በሕልም በመገለጥም ሊያሰናክል ይችላልና በጅምላው በሕልም መመራት ተገቢ አይደለም። ይህ ማለት ደግሞ ከእግዚአብሔር የሆነ ሕልም የለም ለማለት አይደለም። በቅዱስ መጽሐፍ እንኳ የተመዘገቡ የዳንኤል፣ የቅዱስ ዮሴፍ፣ የአናጢው ዮሴፍ የመሳሰሉ ሕልሞች አሉና፣ ይሁን እንጂ ጥንቃቄ ማድረግ ያስፈልጋል። ስለዚህም በሰይጣን ከመታለል እንጠንቀቅ፣ አታላይነቱንም እንወቅበት። ሐዋርያው ቅዱስ ጳውሎስ በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና እንዳለው ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11። ዲያብሎስ የሚያመጣውን ሐሳብ ሁሉ በመቃወም ከመሰናከልና ከመውደቅም ልንጠበቅ ይገባል። እርሱ ጌታችንን ኢየሱስ ክርስቶስን ሳይቀር የተፈታተነ ነውና እንደ ጌታችን እኛም ደግሞ ልንቃወመውና ልንቋቋመው ያስፈልጋል። እንኳን ከሰይጣን ከሰውም ቢሆን የማያንጸንን መንፈሳዊ ሕይወታችንን የማይለውጥልንን ወደ መልካምም የማይመራንን ሐሳብ ሁሉ መቀበል የለብንም። አብረናቸው የምንሠራ ወይንም በጠባይ የሚመሳሰሉን ሰዎች ወዳጅም የሆኑ ጠላቶቻችን ለእኛም ሆነ ለሌሎች ሰዎች መሰናክል ሊሆኑ ይችላሉ። ከዚህም አንጻር መሰናክል ከተለያዩ አቅጣጫዎችና ከተለያዩ ሰዎች ሊመጣ ይችላል። መሰናክል ከምንወዳቸውና ከምናከብራቸው ሰዎች ሊመጣ ይችላል። ሳምሶን በሚያፈቅራትና በወደዳት ደሊላ ተሰናከለ። ንጉሥ አካብ በሚስቱ በኤልዛቤል ተሰናከለ። አባታችን አዳምም በሔዋን ተሰናከለ። የብዙ ወጣቶች ማሰናከያ ከቤተሰብ የሚመጣ ሊሆን ይችላል። ቤቱ መንፈሳዊ፣ ቤተሰቡም ኦርቶዶክሳዊ ክርስቲያን ያልሆነ እንደሆነ ወጣቶቹ ከቤተሰባቸው አሉባልታንና ጭቅጭቅን ያዳምጣሉ። ይህንኑ ይለምዳሉ። በእነዚህ የማይጠቅሙና ክፉ ልምዶች ያድጋሉ። አባታችንን ያዕቆብን እናቱ አሰናክለዋለች። ወንድሙን መስሎ አባቱን በማታለል የማይገባውን የወንድሙን በረከት እንዲወስድ አድርጋለችና ዘፍጥረት 27 ከቁጥር 8 እስከ 13። ቅዱስ ጴጥሮስም በጌታችን በኢየሱስ ክርስቶስ ማሰናከያ አመጥቶበት ነበር፣ ነገር ግን ተገሰጸ። ይህም ለጌታ ያቀረበው የተሳሳተና የማይገባ ምክር ነበር። የማቴዎስ ወንጌል ምዕራፍ 16 ከቁጥር 21 እስከ 23። ከምንወዳቸውና ከምናከብራቸው የሚመጣውን ማሰናከያ አጥብቀን ልንቃወም ይገባል። ንጉሥ ሳኦል በልጁ በዮናታን ላይ መሰናክል አመጥቶበት ነበር። ነገር ግን ዮናታን የአባቱን ትእዛዝ አልተቀበለውም። የታዘዘው ዳዊትን እንዲጠላውና እንዲነሳበት ነበር። አንደኛ ነገሥት ምዕራፍ 19 ከቁጥር 5። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኔ ይልቅ ቤተሰቦቹን የሚወድ ለእኔ ሊሆን አይገባውም ብሏል። ማቴዎስ ወንጌል ምዕራፍ 10 ቁጥር 36። እግዚአብሔርን ከማፍቀር ሌሎችን ሰዎች ማፍቀር እንዲሁም ደግሞ ለእግዚአብሔር በመታዘዝ ለሌሎች ሰዎች መታዘዝ ይገኛልና መጽሐፍም ልጄ ሆይ ለወላጆቻችሁ በጌታ ታዘዙ ይላል። ኤፌሶን ምዕራፍ 6 ቁጥር 1። የሳኦል ትእዛዝ በጌታ ስላልነበረ ዮናታን አልተቀበለውም፣ ለሕይወቱ መሰናክል ሆኖበታልና። ትእዛዝን መቀበል መሰናክል የማይሆንና ለኀጢአት በር የማይከፍት እስከሆነ ድረስ ብቻ መሆን አለበት። በመጽሐፍ ፍሬ ከሌለው ከጨለማ ሥራ ጋር አትተባበሩ ይልቁንም ግለጡት እንጂ የተባለው ለዚህ ነው። ኤፌሶን ምዕራፍ 5 ቁጥር 11። እንግዲህ እኛም ራሳችን መሰናክል እንዳንሆንና በሰዎች ሕይወት ላይ ማሰናከያ እንዳናመጣ ልንጠነቀቅ ያስፈልጋል። መሰናክል ብንሆን
ማሰናከያም በሰዎች ብናመጣ የሕሊና ፍርድ፣ በእግዚአብሔርም ፊት ፍርድ፣ ምናልባትም በሰዎች ዘንድ ፍርድ ሊጠብቀን ይችላል። ለሰው ሕይወት መውደቅ ምክንያት ሆነናልና። የአሰናካዩ ተጠያቂነት። አንድ ወጣት የአንዲትን ሴት ውበት አይቶ ቢፈተንና ቢወድቅ ለእርሱ መውደቅ ተጠያቂዋ እርሱ አይደለችም። ምክንያቱም የተሰናከለው በራሱ ፍላጎት እንጂ በእርሷ በኩል የተደረገ ምንም ነገር የሌለ ስለሆነ ነው። በተፈጥሮ ውበታቸው የተነሳ ሰዎች የሚሰናከሉባቸው ሴቶች አሉ። ይህን በመሰለው ሁኔታ በእነዚህ ሴቶች ዘንድ ምንም አይነት ተጠያቂነት አይኖርም። የሚጠየቀው እነርሱን በማየትና የማይገባውን በመፈለግ የተሰናከለው ያው ሰው እንጂ እነርሱ አይደሉም። ለምሳሌ የአባታችንን የአብርሃምን ሚስት ሳራን ከውበቷ የተነሳ በመጀመሪያ ፈርዖን ዘፍጥረት ምዕራፍ 12 ከቁጥር 14 እስከ 15፣ በኋላም ንጉሥ አቤሜሌክ ዘፍጥረት 20 ቁጥር 2 ተሰናክለውባት ወደ ቤተ መንግሥቶቻቸውም ወስደዋት ነበር። በሁለቱም ጊዜያት እርሷ የምትጠየቅበት ምክንያት አልነበረም። ነገሥታቱ ከገዛ ፍላጎታቸው የተነሳ ተፈትነው ተሰናከሉ እንጂ እርሷ ያደረገችው አንዳችም አስተዋጽኦ አልነበረም። አንዲት ሴት አንድን ወንድ የራሷ ለማድረግ የሞከረችና እርሱንም ለመሳብና ለማስጎምዠት ጥረት ያደረገች እንደሆነ ከዚህም የተነሳ እርሱ ቢሰናከልና ቢወድቅ ተጠያቂዋ እርሷ ናት። የምታሳየው ሁኔታ፣ ንግግሯ፣ አለባበሷ ሁሉ ሆነ ብላ ሰውየውን ለመማረክ ያደረገችው ከሆነ እርሱም በማሰናከሏ በዚህ ምክንያት ተጠያቂ ትሆናለች። ሰው በራሱ ድካም ከተሰናከለ በኋላ በሌሎች ሰዎች ላይ ለማመካኘት ቢሞክር እንኳን ራሱን ከተጠያቂነት ሊያድን አይችልም። ከማመካኘት በፊትም ራስን አጥርቶ ማየት ያስፈልጋል። ጌታችን ኢየሱስ ክርስቶስም በወንጌል ዓይንህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል፣ ዓይንህ ግን ታማሚ ብትሆን ሰውነትህ ሁሉ የጨለመ ይሆናል በማለት ተናግሯል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 22 እስከ 23። ብዙዎች የሚሰናከሉት ዓይናቸው ብሩህ ስላይደለ ነው። ኃጢአት በዓይናቸው ውስጥ በመሆኑ የሚያዩት ሁሉ ለኃጢአት ይቀሰቅሳቸዋል። ስለዚህ የሚከተሉትን ሁለት አይነት ማሰናከያዎች መቃወምና ከራስ ማራቅ ይገባል። ሀ ከሰዎች ጋር ወደ መዳራትና ሌሎችንም በመፈተን ለመውደቅ ከሚያበቃ መሰናክል ራስን ማራቅ። ለ በተፈጥሮ ንጹሐን ሆነው ነገር ግን ለመሰናከል አመቺ ከሆኑ አጋጣሚዎች ራስን ማራቅ። ከደካማ ባህሪ የተነሳ መውደቅ ሊመጣ ይችላልና። የምንናገረው ንግግርም ሰው ሊያሰናክልና እኛ ያላሰብነውን ትርጉም ሊይዝብን ስለሚችል ንግግራችን የተመጠነና የተስተዋለ ይሁን። መድኃኒታችን ኢየሱስ ክርስቶስ መሰናክል ሊመጣ ግድ ነው ብሏልና የማቴዎስ ወንጌል ምዕራፍ 18 ቁጥር 8። የምንኖረው በማሰናከያና በፈተና በተሞላ ዓለም ውስጥ እንክርዳድና ስንዴም ተደባልቀው በአንድነት በሚኖሩባት ዓለም ውስጥ በመሆኑ ያኔ የእኛ መቆሚያ የት ሊሆን እንደሚችል ከአሁኑ በማሰብ መዘጋጀት ተገቢ ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 30። ከዚህ የተነሳም ራሳችንን ከማዳንና ከመሰናክሉ ከማምለጣችን ባሻገር ለመሰናክሉ ተጠያቂውን ስንፈልግና ስናመካኝ እንዳንገኝ እንጠንቀቅ። ማመካኘትና ሌሎችን ጥፋተኛ አድርጎ መፍረድ በራሱ ሌላ ኃጢአት ነውና ከመሰናክል የተነሳም ውስጣዊ ንጽሕናችንን ልናጣ አይገባንም። በመሰናክል ምክንያት የልባችንን ሰላም እንዳናጣ ያስፈልጋል። የምንኖረው በምድር ላይ እንጂ በገነት ስላይደለ በሰው ዘንድ ስህተት መኖሩ የታወቀ ነው። ዋናው ነገር ግን ከዚህ ስህተትና ከመሰናክል ማምለጥና ራስን ማራቅ ነው። ይህንንም በማድረግ ራሳችንን እናድናለን፣ ሌሎችንም አናሰናክልም። ውስጣዊ ጥንካሬና መንፈሳዊ ሰላም በልባችን ያለ እንደሆነ በማንኛውም መሰናክል ልንጎዳ አንችልም። በዓለት ላይ እንደተመሠረተው ቤት የመጣውን እንቅፋት አልፈን ጸንተን እንገኛለን። የማቴዎስ ወንጌል ምዕራፍ 7 ከቁጥር 24 እስከ 25። አንዳንድ ጊዜ በሌሎች ሰዎች ጣልቃ መግባት የተነሳ የሚመጡብን መሰናክሎች አሉ። በሰዎቹ ምክንያት የምንፈተን ከሆነ ከእነርሱ ራሳችንን ማራቅ ይገባል። ከዚህ መሰናክል በመሸሽም ማምለጥና ራስን ማዳን ይገኛል።
አባታችን ቅዱስ እንጦንስ የዲያብሎስ ወጥመድ በከበበው ጊዜ አቤቱ ጌታዬ ሆይ ከዚህ ወጥመድ ማን ያመልጣል በማለት ወደ ፈጣሪው ጮኻል። ስለዚህ ወደ ወጥመድና መሰናክል እንዳንገባ በእጅጉ መጠንቀቅ ያስፈልጋል። መሰናክል የመጀመሪያ ደረጃ በመሆኑ ከአቅም በላይ ሆኖብን ብንሰናከል እንኳን ከሚቀጥለው ደረጃ ከመድረስ በፊት ራሳችንን ለማዳን መጣር እንጂ በዚያው መቀጠል ተገቢ አይደለም። የመሰናክል መኖር ከሠራነው ኃጢአት የተነሣ ከሚፈረድብን መለኮታዊ ቅጣት ያድነን ዘንድ ምክንያት ሊሆነን እንደማይችል መረዳት ተገቢ ነው። ምክንያቱም የሚመጣውን ፈተና ለመቋቋም የሚያስችለው የእግዚአብሔር መንፈስ በውስጣችን ነውና፣ እርሱም ከሥላሴ በተወለድን ጊዜ የተሰጠን ጸጋ መንፈስ ቅዱስ በመሆኑ በመንፈስ ቅዱስ አጋዥነት የመጣብንን መሰናክል ልንወጣው ይገባል። በመሰናክሉ በወደቅንና ኃጢአትን በፈጸምነው ጊዜ ይህ መለኮታዊ ኃይል ከእኛ ስለሚለይ ደካሞች እንሆናለን። ጻድቁን ዮሴፍን ዘወትር በማስታወስ እርሱን አብነት ማድረግ ይገባል። እርሱ ምንም እንኳን ፈተናውና ከፊቱም የተደቀነበት ፈተና ኃይለኛ ቢሆንም በጽናትና በትዕግሥት መሰናክሉን በድል ተወጥቶታል። መሰናክል ለተወሰነ ጊዜ የሚያጋጥም ነው። ከታገሱት ወዲያው ሊያልፍ ይችላልና ከትዕግሥት እጦት የተነሣ ተሰናክሎ ላለመውደቅ ጸንቶ ራስን መጠበቅና መጠንቀቅ ይገባል። የመሰናክል አይነቶች። ከፈቃደ ዝሙት የሚመጣ። ይህ በብዙ መልክ የሚመጣ መሰናክል ነው። ለምሳሌም በመነካካት፣ በመዝናናት፣ የዝሙት ስዕሎችን በማየት፣ በመዝፈን፣ የዝሙት ቀልዶችን በማውራት፣ በወሲባዊ ተራክቦ ላይ የተጻፉ ታሪኮችን በማንበብ፣ በመስማትና በፊልም በማየት ወዘተ ይህ አይነቱ መሰናክል ሊያጋጥም ይችላል። ስለዚህ ለእነዚህ ሁኔታዎች ከተመቻቹ ስፍራዎችና ከእነዚህ ሰዎች መራቅ ጠቃሚ ነው። ከሚታይና ከሚደመጥ ነገር የሚመጣ። ማየትና መስማት ስለሚታየው ነገር ማሰብን ከዚያም ያንን ነገር መፈለግና መመኘትን ያስከትላሉ። ምኞትም በተግባር ኃጢአትን ወደ መሥራት ያደርሳል። ስለዚህ ከማየትና ከመስማት የተነሣ መሰናክል እንዳይመጣ የምናየውንና የምንሰማውን ነገር መምረጥና መለየት ያስፈልገናል። በድንገት ስላየነውና ስለሰማነው ነገር አንጠየቅም። አስበን ያደረግነው እንደሆነ ግን ከመሰናክሉ ለሚከተለው ፈተናና ኃጢአት ከመጠየቅ አናመልጥም። ስለዚህ ክፉ ነገርን ከማየትና ከመስማት መራቅ አስፈላጊ ነው። ለማየትና ለመስማት የሚያስገድድ ሁኔታ እንኳ ቢያጋጥመን ሐሳባችንን እንዳንሰጠው ይገባል። የሰይጣን መጠቀሚያ ከሆኑ ሰዎች የሚመጣ። የሰይጣን ማደሪያ ከሆኑ የተነሣ ሰዎችን ከሚያሰናክል ሰው ጋር ብዙ ጊዜ መቆየት አይገባም። አብሮ በመቆየትም የልብን ጥንካሬ የሚፈትንና የሚያደክም ከሆነ እንዲህ ካለው ሰው ፈጥኖ መለየት ተገቢ ነው። ይህን ከመሰለ ሰው ጋር በምንገናኝበት ጊዜም ልባችን በጸሎት ከእግዚአብሔር ጋር መሆን አለበት። ስለዚህ ሰው ከማሰብም ልቦናችን የጸዳ ሊሆን ያስፈልጋል። ከአመለካከትና ከአስተሳሰብ የተነሣ የሚመጣ። በዚህ ስር የሚካተቱት የመሰናክል አይነቶች የተለያዩ የፍልስፍና አስተሳሰቦችና አመለካከቶች ናቸው። በምናነባቸው ጊዜም ሐሳባችን የተምታታ እንዲሆንና ስለምናውቀው ነገር እንኳን በጥርጣሬ እንድንሞላ ያደርጉናል። በመጨረሻም ወደ መናፍቅነትና ብሎም ወደ ክህደት ሊያደርሱ ስለሚችሉ አስቀድመን በማናውቀው ነገር ላይ የተጻፉ የፍልስፍና መጻሕፍትን ከማንበብ የተነሣ ከሚመጣ መሰናክል መጠንቀቅ ይኖርብናል። ስለ ሃይማኖት ከሚሰጥ የሐሰት ትምህርት የሚመጣ። አንዳንድ ሰዎች ከሚያስተምሩት የተሳሳተ ትምህርት ሃይማኖት የተነሣ መሰናክል ሊመጣ ይችላል። ኢዮርብዓም እስራኤልን እንዳሳሳተ አንደኛ ነገሥት ምዕራፍ 14 ከቁጥር 16። የገሊላው ይሁዳ ብዙዎችን እንዳሳሳተ የሐዋርያት ሥራ ምዕራፍ 5 ቁጥር 36 እስከ 37። በጌታችን ኢየሱስ ክርስቶስ ዘመነ ሥጋዊ ጸሐፍት ፈሪሳውያን ብዙ አይሁድ በክርስቶስ እንዳያምኑ ትምህርቱንም እንዳይቀበሉ አሰናክለው ነበር። ከእንግዳ የኑፋቄ ትምህርት የተነሣ የሚመጣ። ይህ አይነቱ ደግሞ አባቶች ሐዋርያት ካስተማሩትና ቤተ ክርስቲያን ከተቀበለችው ትምህርት ሃይማኖት ውጪ ከሆነ አዲስ ትምህርት የሚመጣ ነው። የዚህ አይነቱ ትምህርት በምዕመናን ልቦናም ውስጥ ጥርጥርን ይፈጥራል።
ያሰናክላልም። ስለዚህ ይህንን የመሰለውን ትምህርት መቀበል አይገባም። ሐዋርያው ቅዱስ ጳውሎስም የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ፣ ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን ከማለቱም በላይ ሐዋርያው ቅዱስ ዮሐንስ ደግሞ ወዳጅ ሆይ በጎ የሆነውን እንጂ ክፉ የሆነውን አትምሰል፣ በጎ የሚያደርግ ከእግዚአብሔር ነው፣ ክፉ የሚያደርግ ግን እግዚአብሔርን አላየውም በማለት ክፉ ከሆነ እንግዳ ትምህርት በመራቅ ራሳችንን እንድንጠብቅ መክረውናል። ገላትያ ምዕራፍ 1 ከቁጥር 7 እስከ 8፣ አንደኛ ዮሐንስ መልእክት ምዕራፍ 11። የምንገኝበት ዘመን ዘመነ ንስሐና ወደ ድኅነት የሚኬድበት ዘመን ስለሆነ የተለያዩ የፍልስፍና መጻሕፍትን በማንበብ ከሚመጣ መሰናክል መለየትና ራስን ማራቅ ተገቢ ነው። ስለዚህም ቅዱሳት መጻሕፍትን በማንበብ በእግዚአብሔር ያለንን ፍቅር መጨመርና ልባችንንም በፍጹም ንጽሕና ወደ እርሱ የቀረበ ማድረግ መልካም ነው። ምስጢር በሚያባክኑ ሰዎች የሚመጣ አንዳንድ ሰዎች እንኳን የሌላውን የራሳቸውንም ምስጢር መጠበቅ አይቻላቸውም። እነዚህ ሰዎች በሚያባክኑት ምስጢርና በሚያወሩት ወሬም ሌሎች ደግሞ ሊሰናከሉ ይችላሉ። ይህን በመሰለ መሰናክል እንዳንወድቅ ራሳችንን መጠበቅ የሚገባ መሆኑን እንዳንዘነጋ ያስፈልጋል። ከክፉ ምክር የሚመጣ የአንዳንድ ሰዎች ምክር ለሕይወት መሰናክል ሊሆን ይችላል። ለምሳሌ አቤሴሎም የኢኮጦፌልን ምክር ተቀብሎ በአባቱ በዳዊት ላይ ተነሳ፣ ተሰናክሎም ክፉኛ ወደቀ። ሁለተኛ ሳሙኤል ምዕራፍ 15 ከቁጥር 31። የበለዓምም ምክርም ለእስራኤል አልጠቀማቸውም፣ ተጎዱበት እንጂ። ዘሁልቅ 22። የይሁዳ መልእክት ምዕራፍ 11። ራእይ ዮሐንስ ምዕራፍ 2 ቁጥር 14። ስለዚህ ይህን ከመሰለ ክፉ ምክር የተነሳ እንዳንሰናከል ሕይወታችንን በሚገባ እንጠብቅ። የምንሰማቸው ምክሮች ብዙ ቢሆኑም የምንቀበለውን ግን እንምረጥ። በሕይወት ዘመናችን የሚያጋጥሙንን መሰናክሎች ልንመረምርና ምንጫቸውን ልናውቅ ከዚያ በኋላም ፈጽሞ ከእኛ ልናስወግዳቸው ያስፈልጋል። ንስሐ ለመግባት የመጀመሪያው እርምጃ አስቀድሞ መሰናክሉን ከፊታችን ማስወገድ ነውና ዘወትርም አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ በማለት በብርቱ ልንጸልይ ይገባናል። ለኃጢአት ጊዜ አለመስጠት። ሰው ለኃጢአት ጊዜ ከመስጠቱ የተነሳ ደጋግሞ ይወድቃል። ይህም ቀስ በቀስ በልቦና አድሮ ለመንሰራፋት ከሚሻ ውጫዊ ውጊያ ይጀምራል። ጊዜ ከተሰጠው ደግሞ ውጊያው ውጫዊ መሆኑ ቀርቶ ውስጣዊ ጦርነቱን በልቦና ውስጥ ይከፍታል። ውጫዊ ኃጢአት በሚታይና በሚያስጎመጅ ወይም በመጻሕፍት ባለ ስዕል ወይንም በአንድ ሰው ንግግር ወይንም በማንኛውም የሚደነቅ ነገር መልክ ሊሆን ይችላል። በማየት በመስማትና በማድነቅ ጊዜ የሰጠነው እንደሆነ ስሜቱ ወደ ልቦናችን መዝለቅ ይጀምራል። ከነቃንና ሐሳባችንን ከዚህ የኃጢአት ስሜት የለየን እንደሆነ በፍቅረ እግዚአብሔር ጸንተን ልንቆይ እንችላለን። ካለበለዚያ ግን ከእግዚአብሔር ፍቅር መለየታችንና በኃጢአት መውደቃችን የማይቀር ይሆናል። የተሳሳተ ስሜት በራሱ ኃጢአት ነው። ምንጩም ንጹሕ ያልሆነ ልቦና ነው። ለስሜት ጊዜ ከተሰጠው ደግሞ ፍላጎት ወደ መሆን ይለወጣል። በዚህ ጊዜ የስሜታችን ተገዢ በመሆን በውስጣችን ባለ ፍላጎትና በሕሊናችን መካከል ውጊያ ይጀመራል። ነገር ግን ሕሊናችን በጽኑ ከተቃወመው ፍላጎት አሸንፎ የበላይ ለመሆን ይጥራል። ነገር ግን ሕሊናችን በጽኑ ከተቃወመው የነደደው የኃጢአት ፍላጎት ሊከስም ይችላል። በሰው ልቦና ውስጥ ኃጢአትን ለመስራት ለተቀሰቀሰው ፍላጎት ጊዜ የተሰጠው እንደሆነ ይህ የኃጢአት ፍላጎት ሐሳብን፣ ስሜትን፣ ውስጣዊ ማንነትን፣ አካልንም ጭምር ለመቆጣጠር ወደ መቻል ሊያድግ ይችላል። ይህም በሰው ዘንድ ጊዜ ከተሰጠው በተግባር ወደ መተርጎም ያድጋል። ይህ ደግሞ በድርጊት ለመርካት ወደ መቻል ያድጋል። ይህ ጊዜ ከተሰጠው ኃጢአቱ በድርጊት ይፈጸማል፣ ኃጢአትም እውን ይሆናል። ኃጢአት በዚህ አይበቃውም። አንዴ ከተፈጸመ በኋላ ድገሙኝ ድገሙኝ፣ አጣጥሙኝ ይላል።
ታዲያ ሰው ወይ በመጀመሪያ ውድቀቱ ተጸጽቶ ንስሐ ይገባል ወይም ደግሞ በኃጢአቱ ይቀጥላል። ኃጢአት መስራቱን የቀጠለ እንደሆነ ደግሞ ኃጢአትን እንደ ልማድ ያደርገዋል። ደጋግሞ ኃጢአትን በመስራትም የኃጢአት ባሪያ ይሆናል። የእግዚአብሔር የሆኑት ጻድቃን ግን ጥብቅ ናቸው። በውስጣዊ ስሜታቸው የሚነሳውን ማንኛውንም ሐሳብና ፍላጎት በጥልቅ ይመረምራሉ። ከአንደበታቸው የሚወጣው ቃልና ምግባራቸው ሁሉ ከፍጹም መንፈሳዊ ጥንቃቄ የመነጨ ነው። ልባቸውም የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመም ፈሳሽ ነው። መኃልየ ምዕራፍ 4 ቁጥር 12። እነዚህም ዘወትር በጸጋ እግዚአብሔር የሚጎበኙና በረድኤተ እግዚአብሔርም የሚጠበቁ በመሆናቸው ነፍሳቸውን ወደ ድኅነት ያደርሷታል። ነፍሳቸውም እግዚአብሔርን ታመሰግናለች። እነርሱም ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮን ሆይ ለአምላክሽ እልል በይ፣ የደጆችሽን መወርወሪያ አጽንቶአልና ልጆችሽንም በውስጥሽ ባርኳልና በማለት ይዘምራሉ። መዝሙር 147 ከቁጥር 1 እስከ 3። እንግዲህ የሰው ልጆች ሁላችን የልቦናችንን በር እግዚአብሔር እንዲጠብቅልን ሐሳባችንንም ሁሉ እርሱ እንዲባርከው ለእርሱ አሳልፈን መስጠት እንጂ በራሳችን የምንመካ መሆን የለብንም። በራስ መመካት ኀጢአት ነውና፣ በራስ ለመመካት ኀጢአት ጊዜ ከተሰጠው ራስን ወደ ማምለክ አድርሶ ይጥላልና መጠንቀቅ ይገባል። ቅዱሳን እንኳን ሳይቀሩ በመውደቅ ቅድስናቸውን እንዲያጡ በዚህ ተፈትነዋልና። በመጽሐፍም ኀጢአት ወግታ የጣለቻቸው ብዙ ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው፣ ቤቷ የሲኦል መንገድ ነው ተብሎ መነገሩን ማስታወስ ያስፈልጋል። በሕይወቱ የማይጠነቀቅ ከመሰናከል የማይቀር ነፍሱንም የሚያሸሽና የማያድናት የእግዚአብሔርንም እርዳታ በጠዋትና በማታ የማይጠይቅ ከእርሱ በፊት የነበሩት ብዙ ጠንካራና ታላላቅ ሰዎች ተፈትነው እንደወደቁት ሁሉ መውደቁ የማይቀር ነው። ኀጢአትን በመታገስ ጊዜ የሚሰጠው ሰው ሳያስተውለውና ሳያውቀው ቀስ በቀስ ወደ ውድቀት እንደሚደርስ አውቀን ራሳችንን ከጥፋት ማዳን ይገባል። ለኀጢአትም ጊዜ መስጠትን ከእኛ ልናርቀው ያስፈልጋል። ለኀጢአት ጊዜና የሚበረታበትን ዕድል በሰጠነው ቁጥር የሚያጋጥመንን አደገኛ ሁኔታ ማሰብና ማስታወስ አስፈላጊ ነው። ለኀጢአት በልባችን ውስጥ ስፍራ እስኪያገኝ ድረስ ጊዜ የሰጠነው እንደሆነ ማስተዋላችንን ይቀንሳል። መንፈሳዊ ፈቃዳችን ደካማ ይሆናል። ለእግዚአብሔርም ያለን ፍቅር ይቀዘቅዛል። ቀስ በቀስም ውስጣዊና ውጫዊ ማንነታችን ይለወጣል። በውስጣችንም የኀጢአት ተጽዕኖ እያየለ የነበረን መንፈሳዊ ጸጋና በረከት ጥንካሬያችንም እየቀነሰ ይሄዳል። በመቀጠልም ሕሊናችን ለኀጢአት በመገዛቱ የተነሣ ኀጢአት በውስጣችን መኖሪያውን ይሠራል። ያኔ ደግሞ አደጋው ቢታየንም የማንወጣው ስለሚመስለን እንጨነቃለን። ጊዜ በመስጠታችን ልናሸንፈው የማንችለውን ጠላት በውስጣችን እንፈጥራለን። ለኀጢአት ታጋሾች በሆንን መጠንም በውስጣችን የነበረውን የእግዚአብሔር መንፈስ እናሳዝናለን። የእግዚአብሔር ፈቃድ ወደ እናንተ ነውና መንፈስን አታጥፉ፣ የእግዚአብሔርን መንፈስ አታሳዝኑ እንደ ተባለው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19፣ ኤፌሶን ምዕራፍ 4 ቁጥር 30። ለኀጢአት ጊዜ መስጠት፣ የእግዚአብሔርን ጸጋ መቃወም፣ መንፈሳዊውን ትጥቅ መፍታት ለእግዚአብሔር ጠላቶችና ተቃዋሚዎቹ ለሆኑ ለአጋንንት የልቦናን በር መክፈትና ከኀጢአት ጋር መወዳጀት መጀመር ነው። ለኀጢአት ጊዜ መስጠታችንን የቀጠልን እንደሆነ በመንፈሳዊ ፈቃዳችንና ሐሳባችን መናወጥ እንጀምራለን። በአርያ ሥላሴ መፈጠራችንን ከንቱ በማድረግ በልቦናችን ከሰይጣን ጋር መደራደር እንጀምራለን። በዚህም አጋጣሚ ጥንካሬያችንን ለመገመት ሰይጣን ይፈትነናል። ከሕይወታችንም ግማሹን ጊዜ የሰጠነው እንደሆነ በተለያዩ ጊዜያት የተለያዩ ሐሳቦችን በመደጋገም ወደ እኛ ማምጣትና በልቦናችን በማሳደር ቀስ በቀስ ሊያታልለን ይሞክራል። ጊዜ የሰጠነው እንደሆነም በደካማ ጎናችን ገብቶ በመጨረሻ ይረታናል። ኀጢአትን የምንቃወምም የሆንን እንደሆነ ግን ሰይጣንም ይፈራናል። ሰይጣን የእግዚአብሔር እውነተኛ ልጆች ወደ ሆኑት ሊቀርብ አይችልም።
ያሸንፉታልና ይፈራቸዋል። እነርሱ በእግዚአብሔር ጸጋ የተሞሉ የእግዚአብሔር አብያተ መቅደስ መሆናቸውን ያውቃልና። ሰው መጀመሪያ ለኃጢአት ጊዜ ሰጥቶ በኋላም የፈጸመው እንደሆነ በዚያው በመቀጠል እያጣጣመው ደግሞ ደጋግሞ ይሠራዋል። ሰሎሞን መጀመሪያ በደለ፣ የማትገባውን ሴት አገባ። ቀጠለና ለምታመልከው ጣዖት ቤት ሠራላት። ቀጥሎም እርሱ ራሱ ጣዖቱን ወደ ማምለክ አዘነበለ፣ አንዴ እግዚአብሔር ያዘዘውን ተላልፏልና። አንደኛ ነገሥት ምዕራፍ 11 ከቁጥር 1 እስከ 9። ቀድሞ የእግዚአብሔርን ትእዛዝ ቢያስብና ለሥጋዊ የኀጢአት ፍላጎት ጊዜ ሳይሰጥ ወደ ልቡ ቢመለስ ኖሮ ለውድቀትና ለውርደት ባልበቃም ነበር። እንግዲህ ጥበበኛ የነበረው ሰሎሞን ኀጢአትን በመታገሱ እንዲህ ከወደቀ ደካሞች የምንሆን እኛማ እንዴት! ስለዚህ ትንሽ ነው ብለን የምንነቀው ሳይኖር ለኀጢአት ጊዜ መስጠትንና መታገስን ከእኛ ልናርቀው ይገባል። ትንሽ ነው፣ ቀላል ነው በማለት ራስን ማጽናናት በራሱ ለኀጢአት ዕድል መስጠት ነውና ልንጠነቀቅ ያስፈልጋል። በትንሹ ያልነቃና ለመጠንቀቅ ያልቻለ በትልቁና በከፋው ኀጢአት መዘፈቁ አይቀርም። ማንኛውም ኀጢአት በእግዚአብሔር ላይ ማመፅና ከእርሱ መለየት ነው። የሚያስኮንነው ከባድ ኀጢአት ነው ብለን ራሳችንን ማሞኘትና በኀጢአት መኖር የለብንም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱ ማንም ወንድሙን ደንቆሮ የሚለው ሁሉ የገሃነም እሳት ፍርድ ይገባዋል በማለት አስገንዝቦናል። የማቴዎስ ወንጌል ምዕራፍ 5 ቁጥር 22። ሳያስቡና ስለሚናገሩት ነገርም ሳይጨነቁ የሚወረወር ቃል ለገሃነም የሚያበቃ መሆኑን አስረድቶናል። በወንጌልም ሰውን የሚያረክሰው ከአፍ የሚወጣ ነው ተብሏል። የማቴዎስ ወንጌል ምዕራፍ 15 ቁጥር 11። በአንደበታችን ተናግረን ለምንፈጽመው ኀጢአት ጊዜ መስጠት እንደማይገባ ሲመክር ሐዋርያው ቅዱስ ያዕቆብ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ብሏል። ያዕቆብ ምዕራፍ 1 ቁጥር 26። ስለዚህ ሰው ከቃሉ የተነሣ ይጸድቃል፣ ከቃሉም የተነሣ ይኮነናል ተብሎ ስለተጻፈ የማቴዎስ ወንጌል ምዕራፍ 12 ከቁጥር 37። ከፍርድና ከዘላለማዊ ኩነኔ ለመዳን በመናገርም ለምንፈጽመው ኀጢአት ጊዜ መስጠት የማይገባ ነው። በዚህ መሠረት ቅዱሳን አበው ለጽድቅ ካልሆነ በቀር አንደበታቸውን ከመናገር ከልክለው በአርምሞ ይኖራሉ። ኀጢአትን ከመናገር ሊታገስ ያልቻለ ከመሥራትም ሊታገስ አይችልምና። ስለዚህ የኀጢአት ትንሽ የለውምና በዚህ ሐሳብ የራሳችንን አእምሮ መደለል የለብንም። የሎጥ ሚስት የጨው ሐውልት ሆና የቀረችው ወደ ኋላ ዞራ በመመልከቷ ነው። ዘፍጥረት ምዕራፍ 19 ቁጥር 26። የዋሹት አናንያና ሲጳራም ወዲያው በሞት ተቀጥተዋል። የሐዋርያት ሥራ ምዕራፍ 5 ከቁጥር 1 እስከ 10። ጌታችንም ዝሙትም ብቻ ሳይሆን አይቶ መመኘትንም ከልክሏል፣ ኀጢአት ስለሆነ። ማቴዎስ ወንጌል ምዕራፍ 5 ቁጥር 28። በመጀመሪያ ደረጃ ለኀጢአት ጊዜ የሰጠ ለሁለተኛው ደረጃ መድረሱ አይቀርምና ለኀጢአት ጊዜ እንዳንሰጥ ሕሊናችንን እንቆጣጠረው። ለሁለተኛው ደረጃ ጊዜ የሰጠ በሦስተኛው ደግሞ መውደቁ የማይቀርና እንዲህም እያለ ኀጢአትን ልማድ ወደ ማድረጉ መድረሱ አይቀርም። ይህን የሚያውቅ ሰይጣን ደግሞ ለመጣል ወጥመዱን ከመዘርጋት ጨርሶ የማይቦዝን በመሆኑ ምንጊዜም በእርሱ ወጥመድ ላለመያዝ መጠንቀቅ ያስፈልጋል። በአንዱ በኩል ጠንቃቃ የሆንን እንደሆነ ደግሞ ሰይጣን በሌላ አቅጣጫ ሊፈትነን ይዘጋጃል። በሰዎች ዘንድም አታላዮች፣ የሌለውን ነገር ፈጥረን የምንዋሽ፣ ነገረ ሰሪዎች ወዘተ አድርጎ ሊያቀርበን ይችላል። እኛ ይህንን ክስ በመጥላት ለእርሱ ዓላማ ዕድል እንድንሰጠው ይፈልጋልና እኛ ደግሞ የበለጠ ቅድሚያ ልንሰጠው የሚገባው የመዳናችንንና የትእዛዛተ እግዚአብሔርን ጉዳይ እንጂ የኀጢአትን ነገር አይደለም። ስለዚህም የእግዚአብሔርን ሕግ ተላልፎ ኀጢአትን ልስራት ለሚለው ሥጋችን ዕድል መስጠት የለብንም። በኀጢአት ብንወድቅ እንኳ ንስሐ ከመግባት መዘግየት አይገባንም። የዘገየንና በጊዜው ራሳችንን በቀኖና ቤተ ክርስቲያን ያልቀጣን እንደሆነ ግዴለሽና ፈሪሃ እግዚአብሔር የሌለን ደካሞች እንሆናለን። እግዚአብሔር መሐሪ ነው ብለንም ስለምናስብ ኀጢአትን ደጋግመን የምንሠራ
የኃጢአት ባሮች እንሆናለን። መዝሙር 102 ቁጥር 10። ስለሆነም በውስጣችን የሚያድገውን እኛ የምንሠራውን ኃጢአት ወዲያው በንስሐ ከራሳችን እናስወግድ እንጂ በእኛ ላይ እንዲሰለጥንና ባሪያ እንዲያደርገን ጊዜ አንስጠው። ዘወትርም ራሳችንን በመመርመር በንስሐ ሕይወት መኖር ይጠበቅብናል። መዝሙር 50 ቁጥር 3። ስለ ኃጢአታችን ሁል ጊዜ መቀጣት እንዳለብንም እንቁጠር። ሮሜ ምዕራፍ 12 ቁጥር 11። ከዚህም አንጻር እግዚአብሔር የሚወደውንና የሚደሰትበትን ሥራ በትጋት እንሥራ። በመጽሐፍ የእግዚአብሔርን ሥራ በችልታ የሚያደርግ እርጉም ይሁን ተብሎ ተጽፏልና ኤርምያስ 48 10። ሌሊቱን ሙሉ ነቅቶ በጎቹን በትጋት እንደሚጠብቀው እረኛና ሌሊቱን በሙሉ በጸሎት እንደሚተጋው ባህታዊ እንቅልፍን አጥቶ እግዚአብሔር የሚወደውን ሥራ ለማከናወን ራስን መስጠት፣ ጊዜንም መሰዋት ያስፈልጋል። በሌሊት ጸሎታችን ወቅት ፈተና ቢበዛብን አብዝተን እንጸልይ። የምንደግመውን ዳዊትም እንጨምር እንጂ አንሰልች፣ አንሸነፍም። በጾምም ጊዜ እንዲሁ ጥብቅና ጠንካራ ልንሆን አብዝተንም በመጾምና የምንመገበውን በመቀነስ ራሳችንን በመግዛት መንፈሳዊ ሕይወታችንን በንቃትና በጥንቃቄ በመጠበቅ መኖር አለብን። ጌታችን ባለቤቱ መቼ እንደሚመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ እንዳለው ከመትጋት በቀር ማንቀላፋትን ከእኛ ዘንድ እናርቀው። አንተኛ፣ ከተኛን ደግሞ ፈጥነን የምንነቃ እንሁን። ሶምሶን በተኛ ጊዜ ቀለበቱ ከተወሰደበት በኋላ በመንቃቱ ከመውደቅ አላመለጠም። 5ቱ ሰነፎችም በሩ ከተዘጋ በኋላ ቢደርሱ ለመግባት ሳይችሉ በውጭ ቀርተዋል። እኛም እንግዲህ ኃጢአት በእኛ ላይ ቤቱን ከሠራ በኋላ ሳይሆን የኃጢአትን የመጀመሪያ እርምጃ ስንራመድ እንነቃ ዘንድ ወዲያውም ጊዜ ሳንሰጠው ከእኛ እናስወግደው ዘንድ ይገባናል።